ጤና ይስጥልን ኢንጂነር ይልቃል። ደህና ነኝ መሳይ፣ እንዴት ሰንብተሃል? እንዴት ሰነበትክ? እንዴት አለ? በእርግጥ ዛሬ ደውዬ በተለይም በማስረሻ ሰጤ ጋር በተያያዘ ያለውን ሁኔታ ሐሳብ ለመለዋወጥ ብደውልልም ጉዳያችን ብዙ ነው። ነገሮች ወደ አንድ አቅጣጫ እያመሩ ይመስላል። ብልጽግና አገዛዝ እየተፍረከረከ እንዳለ የሚያሳዩ ብዙ ምልክቶች እየወጡ ይገኛሉ ከቅርብ ሰዎቻቸው። ይህንን ስንናገር ምናልባት ለፕሮፓጋንዳ ተብሎ እንዲታሰብም ወይም ደግሞ እንዲወሰድ አንፈልግም። ምክንያቱም ትክክለኛ መረጃ ከራሳቸው ከባለስልጣናት ጭምር የመጣ መረጃ ነው የምናሳየው። ብልጽግና በጣም ስጋት ውስጥ ነው ያለው። አብይ አህመድ ትቶን ይሄዳል፣ አንድ ቀን ብስ ብሎ ይጠፋል ብለው ስጋት ላይ የገባቸው የብልጽግና ባለስልጣናት መጪው ጊዜያቸው ላይ እያሰቡበት ይገኛሉ። ከእስር ቤት ያገኘነው መረጃ እንደሚያመለክተው በወረዳና በዞን በክልል ደረጃ ያሉ የብልጽግና ሰዎች እየታሰሩ ነው። አብይ አህመድ ገዛ ፓርቲውን እየሰለለ እያፈነ እያሰረ እንዳለ ነው የሰማነውና ይህንን እንደመነሻ አድርጌ በቅድሚያ ላምጣው። ግን አጠቃላዩን ሁኔታ እንዴት እያየ ነው? አጠቃላይ ኢትዮጵያ አሁን ላይ ያለችበት ሁኔታ ባለፈው ከተገናኘንበት በብዙ ነገሮች እየተለወጠ ይገኛል። በርካታ ዓለም አቀፍ ተቋማት፣ ሚዲያዎች፣ የምዕራባውያን መንግስታት ጭምር በአማራ ክልል የሚካሄደውን አጠቃላይ ሁኔታ በተመለከተ አቋም ይዘው መግለጫ እየሰጡ ዘገባ እየሰሩ የሚገኙበት ሁኔታ ላይ ያለ ነው። ኢንጂነር ይልቃል፣ እነዚህ ነገሮች አጠቃላይ ክስተቶችን እንዴት እየተከታተልክ ነው? መሳይ አመሰግናለሁ። በድጋሚ በአፋጣኝ በሆነ ሁኔታ ስለጋበዝከኝ ባለችው ሁኔታ እኔም አጠር ያለ ቃለ መጠይቅ እንደሚሆን ተስፋ አደርጋለሁ። በዛ መንገድ እንግዲህ የምታውቀው ነው መሳይ፣ አጠቃላይ በኢትዮጵያ ያለው ሁኔታ ብዙ የተለየ ነገር የለም። ግን የተለየ ነገር የሚያደርገው ችግሩ ውስጥ ለውስጥ ሲሄድ ከቆየ በኋላ አሁን መቆጣጠርም መያዝም በማይችል ነገር ውስጥ ለውስጥ ሲሄድ የነበረው በሽታ በአጠቃላይ በፊት ላይ በሽፍታም በከክም በማቃጠልም መገለጥ መጀመሩን ነው የሚያሳየው። እና እነዚህ ሰሞኑን የምታያቸው በዓለም አቀፍ ደረጃ ያሉ ሚዲያዎች ዘ ኢኮኖሚስትን ጨምሮ ቢቢሲንም ዘጋርዲያንም አጠቃላይ የተለያዩ የሰብአዊ መብት ድርጅቶችም የመንግስታትም በተለያየ ሁኔታ የጉዞ ማስጠንቀቂያ መስጠት የሚያሳይህ ነገር ችግሩን በሚገባ የመረዳትና ነገሮች ሁሉ ከአብይ ቁጥጥር ውጭ እየሆኑ እንደሆኑና መጪውን ነገር የኢትዮጵያ ሁኔታ ሁሉም እንደሚያውቀው ኢትዮጵያ ትልቅ ሀገር ነው። ትልቅ የመንግስትነት ታሪክ ያለውና የረጋ ህዝብ የሆነ ለቀጠና ሁሉ አንከር የሆነና የምንገኝበትም አካባቢ በብዙ መንገድ የኢትዮጵያ ሰላምና መረጋጋትና ለውጥ በአግባቡ ያለመሄድ አጠቃላይ የዓለምን ሁሉ ሰላም የሚያናጋ ነገር ስለሆነ ይሄ ነገር ከአብይ በኋላ የሚሆነው ነገር መልክ ባለው ሁኔታ እንዲሄድ ሁሉም አሁን መሸሸግ በማይቻል ሁኔታ መናገር መጀመራቸውንና ለዛ ዝግጅት እያደረጉ ያሉበት ሁኔታ ይመስለኛል። ለዚህም ደግሞ አንዳንድ የሚመስሉ ስዕል የሚሰጡ ነገሮች መጪውን ጊዜ መልክ ያለውና የተረጋጋ ሊያደርጉ የሚችሉ አይነት ሐሳቦች መምጣት መጀመራቸውን መጪው ኃይል ከጎረቤቶቹ ከሱዳንም ሆነ ከኤርትራ ጋር ትልቅ የፖለቲካ ጉልበት ካላቸው አካባቢዎች ጋር ያለው ግንኙነት መልካም እየሆነ መምጣቱ መጪው ኃይል በውስጥም ያለው የአማራ ፋኖ አደረጃጀት ወደ አንድ ነገር እየመጣ መሆኑ ከዛም በኋላ ደግሞ ከሌሎች ኢትዮጵያውያን ጋር እንዴት እንደሚሰራ ራሱን ግልጽ እያደረገ በመምጣቱ ስለ አማራም እንቅስቃሴ የነበራቸው አመለካከት ግልጽ እየሆነ መጥቷል። አጠቃላይ ደግሞ በቀጠናው ላይና በሌሎች ላይ ሊኖረው የሚችለውን ሚና አውቀዋል። ያንን ካወቁ በኋላ በአደባባይ መናገር መጀመራቸውንና ነገሮች ወደ ጫፍ እየደረሱ መሆኑን ነው። ሌላው ነገር የምታውቀው ነገር ስለሆነ ነው መሳይ ይሄን ምን አመጣው የሚለው እንግዲህ አብይ ጦርነት አውጇል። በአጠቃላይ ህይወቱና ኑሮ ሁሉ ጦርነት ሆኗል። ጦርነት ደግሞ ከዛ እየይዞ የሚመጣው ነገር ስርዓቱ ተዳክሞበታል። ስርዓቱ በተዳከመ ጊዜና ጦርነት ደግሞ የኢኮኖሚ ችግር አመጣል። ጦርነት የራሱ የሚጠይቀው ገንዘብ አለ፣ ለጥይት መግዣ፣ ለድሮን መግዣ፣ ለወታደር ማልበሻ ማበያ እና አጠቃላይ ለሚያደርገው ነገር ለደህንነቱ የሚያወጣው ነገር ትልቅ ነው። በዛ ላይ ምርት የለም። ስለዚህ ይሄ ነገር ደግሞ ሌላ ሶሻል ክራይሲስ እያመጣ ይሄዳል። ስርዓቱም ደግሞ በውስጡ ያለው ነገር አንተም እንዳልከው የሚኖርበት ወታደሩ የሚዋጋበት ምክንያት ያጣል። የድርጅት አባሉ መንግስትን የሚደግፍበት ምክንያት ያጣል። ስለዚህ አጠቃላይ መደናበር አለ አንተ መጨረሻ ላይ እንደጠቀስከው። ስለዚህ ችግሮች ሁሉ የተደራረቡ
የአብይን መንግስት ወደ ፍጻሜው እያመጡት እንዳለ በግልጽ ያሳያል ብዬ ነው የምረዳው። መሳይ ኢንጂነር ሊቃል አንድ ሁለት ክስተቶችን ላንሳ። ምናልባት ከፋኖ አንጻር ምዕራባውያን መንግስታት አዎንታዊ አቋም ለመያዝ በዛ ምዕራፍ ላይ መድረሳቸውን የሚያሳዩ ምልክቶችን እያየን ነው። ባለፈው ባንከር ሚዲያም የአሜሪካ የውጭ ጉዳይ መስሪያ ቤት ውስጥ ያሉትን ምንጮች ጠቅሰን የዘገብነው አለ። አሜሪካ ለፋኖ ያላትን አመለካከት እየቀየረች ነው ያለችው። ሰሞኑን ለንደን የሚገኙት የለንደን ፋኖች ከእንግሊዝ የውጭ ጉዳይ መስሪያ ቤት ጋር ተጻጽፈው ያገኙት የእንግሊዝ አቋምን የሚያንጸባርቅ አንድ ደብዳቤ ተመልክተናል። ፋኖን በስሙ ጠርተው በአማራ ክልል ያለውንም አጠቃላይ ቀውስ እውቅና የሰጡበት የፋኖንም ትግል ከዚህ አንጻር በተዘዋዋሪ መልኩ እውቅና የሰጡበትን ሁኔታም ተመልክተናል። የዘጋርዲያን ዘገባ፣ የቢቢሲ ዘገባ፣ ዛሬም የወጣም አንድ ትልቅ ሪፖርት አለ። እነዚህ ነገሮች ሲታዩ የአብይ አህመድ አገዛዝ በሚወጡት ነገሮች በጣም መደናገጡን የሚያሳዩ ነው። ሌላው የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በአንድ ዓመት ውስጥ ለአምስተኛ ጊዜ ይመስለኛል ለአብይ አህመድ ስልክ በመደወል እንግዲህ በይፋ የሚገለጸው በዲፕሎማሲያዊ ቋንቋ የሚገለጸው ሌላ ነው። በውስጥ ለውስጥ ግን እንደምንሰማው ከሆነ አርፈ ተቀመጥ አይነት ማስጠንቀቂያ ጭምር ማሳሰቢያ ጭምር ነው ለአብይ አህመድ እየተነገረ ያለው። የትላንትናው የስልክ ልውውጥ ግን በመገናኛ ብዙሃን በተለይ በአገዛዙ መገናኛ ብዙሃን ሽፋን አልተሰጠውም። ከዚህ በፊት ብዙ ነገር ከዚህ አንጻር ይጠቅሱ ነበረም። ከየትኛውም ሀገር ጋር የሚደረግን በጣም ትንንሽ ግንኙነቶችን ጭምር ሰፊ ሽፋን የሚሰጡት የአብይ አህመድ ሚዲያዎች አሁን ግን የማርኮ ሩቢዮን የትላንትናውን የስልክ ልውውጥ ባልሰማ ባላየ አልፈውታል። እነዚህ ነገሮችን ስታይ ምንድነው መረዳት የሚቻለው? የአብይ አህመድ ጀንበር እየጠለቀች ነው ማለት እንችላለን ወይ? ምንም ጥያቄ የለውም መሳይ። የአብይ አህመድ ጀንበር መጥለቋ ችግር ምንም የተረጋገጠ ነገር ነው። የኛ ስራ መሆን ያለበት አሁን አንደኛ ከአብይ በኋላ የሚሆነውን ነገር መልክ ባለው ሁኔታና ግልጽ ሁሉንም የኢትዮጵያውያን ልጆች ልብና አምሮ በሚያረካ መልኩና ወደፊት ተስፋ በምናይበት መልኩ ማጠናቀቅ ነው። ሁለተኛ አብይ በተፈጥሮ በጣም የዝቅተኝነት ስሜት የሚያሰቃየውና በብዙ መንገድ ችግር ያለበት ሰው ስለሆነ የኢትዮጵያ መንግስት ደግሞ በባህሪው ትልቅ ነው። ያ መንግስት በሚወራጭበት ጊዜ ብዙ ጥፋት እንዳያደርስ መስዋዕትነቱን በመቀነስ ጊዜውን በማሳጠር እና ለውጡን የተረጋጋ በማድረግ ረገድ የሰከነ አስተዋይነት ያለበት ደፋርና አርቆ አስተዋይ ውሳኔ በመወሰን እነዛን ነገሮች መልክ በማስያዝ ረገድ እንጂ አብይ አንድ ቁጥር ብሎ ከመጣበት ጊዜ ጀምሮ የራሱን ጉድጓድ እየቆፈረና ወደ ራሱ እየተኮሰ እንደመጣ ያገኘውን ሁሉ ድል አድፋፍቶ አገሪቷንም ችግር ላይ ጥሎ ቀጠናውንም ችግር ላይ ጥሎ የደገፉትንም ሰዎች ሁሉ አዋርዶ ራሱንም አዋርዶ ችግር ውስጥ እንዳለ ስርዓቱ በብዙ መመዘኛዎች የተረጋገጠና እንደው ዙሪያውን እንዲዞር ዞር ብሎ የሚያይ ሰው ሁሉ የሚረዳው ነገር ሆኗል።